አብርሽ ራሱን ስቶ ወደ ሐኪም ቤት ገባ። ትላንትና ሁላችንም እንዳየነው አለመግባባት ተፈጥሮ ራሱን ስቶ ነበር። እንግዲህ ሐኪም ቤት ገብቷል። በጣም በሚያሳዝን ሁኔታ ነው ያለው። በጣም አሞታል። ምክንያቱም ራሱ ሊረጋጋ አልቻለም። ሰላም የለም፣ እረፍት የለም እሱ ላይ አሁን ላይ ያለው በጣም በሚያሳዝን ሁኔታ ነው። ሩታም እየተጨነቀች ነው ያለው። ሁላቸውም አሁን ላይ በጭንቀት ላይ ነው ያሉት። ምክንያቱም የአብርሽ ህመም ሁላቸውንም አስደንግጧል፣ ሁላቸውንም አስጨንቋል ማለት ነው። አለመግባባት መፈጠር እንግዲህ በጣም ያሳዝና ማለት ነው። ምክንያቱም ለህመም ተዳረገ። ተረጋግተው ነገሮችን መፍታት እየቻሉ በጭቅጭቅና በንትርክ አሁን እሱ ሐኪም ቤት ገብቷል። እንግዲህ ይሄ ነገር ምን ይመስላችኋል? ሐኪም ቤት ገብቶም እንግዲህ ዶክተሮቹ ለተወሰነ ጊዜ መረጋጋት አለበት፣ እባካችሁ እናንተ ወደ ውጭ ውጡና አየር ማግኘት አለበት አሉ። በዛን ሰዓት ደግሞ ሄርሜላና ሩታ አንቺ ውጪ በመባባል አንዳንድ ቃላቶችን እየተጠቀሙ ነው። እንግዲህ ቢዛም ደግሞ ቢኒም በጣም እየተናደዱ ነው። ምን ሆናችሁ ነው? ሐኪም ቤት ነው እኮ ያላችሁት። እዚህ እንኳ መታችሁ ምን አለ ልጁን ሰላም ብትሰጡ። ስለዚህ እባካችሁ ዝም በሉ። መውጣት ያለበት ወጥቶ ውጭ ጠብቅ፣ ግማሾቻችሁ ውጭ ውጡ እየተባለ ነው እያሉ እንግዲህ ሄርሜላ ደግሞ ሩታ አብርሽን አትንኪ፣ የኔ ጌታ ያዘዝከኝን ሁሉ እሺ ብዬ ተገብራለሁ፣ አንተ ዳንልኝ እንጂ አንተ ዳንልኝ፣ ካሁን ወዲያ ከጎንህ አልለይም እያለች ነው ሩታ። እንግዲህ አብርሽን በምትነካበት ጊዜ ሄርሜላ ለምን እጅሽን እንትን ታያለሽ እያለች እጇ ወደ ማዶ ትጥላለች። ሩታም ደግሞ ስሜቷንና ንዴቷን አምቃ እባክሽን አርፈሽ ተቀመጪ፣ ትግስቴን አታስጨርሽኝ እያለቻን ነው። እንደዚህ እነሱ ሲነታረኩ እሱ ግን እስካሁን ድረስ አልነቃም። ምክንያቱም በጣም የሚያስጨንቅ ነገር ነው ያለበት አይምሮ ውስጥ። እረፍት አጥቷል፣ ሰላም አጥቷል። እንግዲህ ሄርሜላም ለቅሶም ትላለች፣ ብዙ ነገር እንትን ትላለች። ሩታ ባንቺ ምክንያት ነው እንደዚህ የሆነው፣ አንድ ነገር ቢሆን አንቺና እኔ አንላቀቅም፣ አንቺ ነሽ እንደዚህ እንዲሆን እንትን ያልሽው እያለቻን ነው። ሩታም ደግሞ እናንተ ናችሁ እንጂ ሰላሙን ያሳጣችሁት፣ በየሄርንበት እየተከተላችሁ ልጁን ሰላም አሳጣችሁት፣ ለበሽታ ዳረጋችሁት አለች ሩታም። ሄርሜላም ደግሞ አርፈሽ ተቀመጪ፣ ካሁን ወደ እናያለን፣ ብቻ አንዲዜ ይዳንልኝ እንጂ አብርሽዬ፣ አንዲዜ ይዳንልኝ የኔ ጌታ፣ ካሁን በኋላ አልለይህም፣ አንዴ አቤት በለኝ፣ ደህና ነኝ በለኝ እያለች እንግዲህ በጣም እንትን እያለች ነው ማለት ነው። ሩታም ደግሞ መናገር እየፈለገች ስሜቷንና ንዴቷን አምቃ ይዛ ለማናደድና እንትን ለማለትም ብትፈልግም ነገር ግን በዝምታ እየዋጠችው ነው። ሄርሜላ ግን ምንም እንትን ልትል አልቻለችም። እንግዲህ ልጁ የሁለታቸውን ድምጽና ንትርክ እየሰማ እንዴት ይነቃል? ዶክተሮቹ ባካችሁ እናንተ ዝም በሉ፣ ውጡና ወደ ውጭ የራሱን ንፋስ ማግኘት አለበት፣ አንድ ሰው በቂ ነው፣ ሁላችሁም ወደ ውጭ ውጡ እያሏቸው ነው። ነገር ግን ሩታና ሄርሜላ ፉክክር ውስጥ ናቸው። ሄርሜላም እሱን ትቼ አልሄድም፣ ሩታም ደግሞ እንደዛው። ይሄ ነገር ምን ይመስላችኋል? ልጁ በመካከል እየተጎዳ ነው። አንድ ሰው እሱን አዳምጦት እንትን ሊል አልቻለም። ግማሽ ወገን እሷ ደህና ነው፣ ግማሽ ወገን እሱ ታሟል ያሉ በዚህ መካከል ልጁን የባስ በሽታ ላይ እየጣሉት ነው። እንግዲህ ሩታን በጣም ታሳዝናለች። ምክንያቱም አገራማን ብላ ወደ ሰላሙ ቦታቸው ሊሄዱ በዛ ምክንያት ነው እንግዲህ ይሄ ነገር የተፈጠረው። እረፊ ሄርሜላ፣ በእናንተ ምክንያት ነው። እኛማ ሰላም ሆነን ወደ ፈለግንበት ልንሄድ ነበረ፣ እርሱም መረጋጋት ነበረበት። ነገር ግን እናንተ ለከፋችሁን እያለቻ ነው። ሄርሜላ ማርፈሽ ተቀመጪ፣ ብቻ ይዳንልኝ እንጂ ከዛ ወዲያ ያለውን እኔ አውቃለሁ ምን እንደማደርግ እያለች ነው። እነ ዳኒም ደግሞ እየተቆጡ ነው። እባካችሁ ሐኪም ቤት ነው ያላችሁት፣ ለሱ መዳን ነው የምታስቡት ወይስ እናንተ ንትርክ ነው? እባካችሁ እያሉ እየተቆጧቸው ነው። እንግዲህ ይሄ ነገር በጣም ያሳዝናል። ምክንያቱም እሱ እንኳ ሐኪም ቤት ገብቶ የእሱ መዳንና የእሱን ቀጥ ማለት ሳያው እነሱ ሁለታቸው ሐኪም ቤት መጣላቸው አጂብ ያስብላል ማለት ነው። እንግዲህ በዛ በመካከል እንደዛ ከረጅም ደቂቃዎች በኋላ ወደ ራሱ ተመልሶ መንቃትን እንትን አለ። በዛን ሰዓት ምን ነው ደህና ነው ወይ አብርሽ ነቃ ሆይ ምናምን ሲሉት አዎ ደህና ነኝ፣ ምን ሆኜ ነው ወደ ማለትም ደረሰ። ብቻ ቀጥ ማይል ነገር የለም፣ ቀጥ አለ፣ ወደ ራሱ ተመለሰ። እንግዲህ ዶክተሯ መታ ወደ ነርሷ መታ ወደ ዶክተሯ ሄደ መመርመር አለብህ፣ ምክንያቱም ሙሉ ምርመራ እንዲትወስድ እሷ ጋር ሄደ መነጋገር አለብህ አለችው። እንዲሁም ደግሞ ወደ ዶክተሯ ዘንድ ሄዶ ጥያቄ ስትጠይቀው በጸጥታ እንትን ሲላት፣ ዳኒ ደግሞ አንዳንድ በቤተሰብ ጋር ያለ አለመግባባት ነው። ስለዚህ እሱን ነገር ደግሞ ሊያስጨንቀው ችሏል እንጂ ሌላ ነገር የለም አለ። እንግዲህ ዶክተሯም ደግሞ እባካችሁ እናንተ ውጡና እኔ ላናግረው ፈልጋለሁ አለች። ሁላቸውም ወጡ ወደ ውጭ። እንግዲህ ዶክተሯ ቀስ ብላ በእርጋታ
ነገሮችን እያለሳለች ጠየቀችው። እሱ ደግሞ እኔ ደህና ነኝ፣ እኔ ሚስቴ ጋራ ወዲው መዝናኛ ቦታ ልሄድ ስል አንዳንድ ነገሮች ተፈጠሩ፣ አለመግባባት፣ በዛ ምክንያት ተጨናንቄ ነው እንጂ ሌላ ነገር የለም አላት ለዶክተሯ። ዶክተሯም ደግሞ ለምንድን ነው የምትጨነቀው? ይህ አንዳንድ ነገሮች ይፈጠራሉ፣ ነገር ግን ራስን እንደዚህ መጉዳት የለብህም አለችው። እኔ ሚስቴና ልጄ ጋራ ወደ መዝናናት ለሄድ ነበረ፣ ነገር ግን በዛ መካከል የቤተሰብ ጉዳይ ነው ብሎ ነገራት። ዶክተሯም ደግሞ ያጋጥማል፣ ግን መጀመሪያ አንተ ደህና መሆን አለብህ፣ ለልጅህም ለሚስትህም አንተ ቅድሚያ ደህና ስትሆን ነው፣ ምክንያቱም አንተ ደህና ካልሆንክ እነሱ ምኑን ደህና ይሆናሉ አለችው። አብርሽም ደግሞ እሺ አሁን ደህና ነኝ አላት። እንግዲህ በዚህ መካከል እኔ ጋር አንዳንድ ነገሮችን ማውራት አለብን፣ ስለዚህ እኔ በፈለግከው ሰዓት ማግኘት ትችላለህ አለችው። እሱም ደግሞ እሺ አላት። በዛ መካከል ደግሞ ቢኒያም መጥቶ ዶክተር ያለውን ነገር ምንድን ነው አላት። ዶክተሯም ደግሞ አሁን ደህና ነው፣ እሱና እኔ አውርተን ጨርሰናል አለችው። ቢኒያም ደግሞ ያለውን ነገር አስረዳት። ዶክተሯም ደግሞ እሱም ጋር አውርተናል፣ ስለዚህ ልጁ እረፍት ማግኘት አለበት አለችው። እንግዲህ ዳኒም ደግሞ መጣ። ዳኒ ደግሞ እህቱ ጋር መሆን አለበት ለተወሰነ ጊዜ እስከሚረጋጋ አላት። ዶክተሯም ደግሞ እኔ ጋር በእንዲያስ 5 ቀን ምናምን እንገናኛለን፣ የራሳችን የምናወራው ነገር አለ፣ ስለዚህ እህቷም ጋር መሆኑ አይከፋም፣ ችግር የለም አለችው። ዳኒም ደግሞ በዚህ ነገር በጣም ተደሰተ። ምክንያቱም የሚፈልጉት እነሱ ከእነሱ ጋር እንዲሆን ነበረ። በጣም ደስ አለው ማለት ነው። ቢኒያምም ደግሞ አንገቱን ደፋ። ይህንን ስትል ዶክተሯ ምንም ችግር የለ ከእህቱ ጋር መሆን አለበት አለ ስትለው ለዳኒ ማለት ነው። እንግዲህ አብርሃምም አሁን ጥሩ ሁኔታ ላይ ነው ያለው። ሙሉ ምርመራ አድርጊለታለሁ፣ ግን ነገር ግን ደህና ነው ስላችሁ መረጋጋት አለበት፣ ሰላም ማግኘት አለበት። ጭንቀት አይምሮውን እንትን ብሎታል። በዛ ምክንያት ነው ራሱን የወደቀው። ስለዚህ የሚያስጨነቁ ነገሮችን ወደዛ ማራቅ አለባችሁ፣ እሱ ሰላሙ እንዲመለስ ከፈለጋችሁ አለች። እንግዲህ ዳኒም ደግሞ ምንም ችግር የለ እህቱ ጋር ከሆነ ሰላም ይሆናል አላት። ቢኒያምም ደግሞ አንገቱን ዘግቶ ዝም አለ። ምክንያቱም ይሄ ጸብ የተነሳበት እህቱ ጋር ይሄድ ወይም እኛ ጋር ይሄድ በማለት ስለሆነ ቢኒያም በጣም ነው ያዘነው። እንግዲህ አብርሽም ደግሞ በዝምታ ውጦታል። ዶክተሯም ደግሞ እኔ ጋር እየተገናኘን አንዳንድ ነገሮችን ማውራት እንዳለብን ተነጋግረናል። እሱ ጋር ምርመራውንም ወስጄለታለሁ፣ ጥሩ ሁኔታ ላይ ነው ያለው። የመጨናነቅ ጉዳይ ነው። መድኃኒቶቹንም አዝዤለታለሁ፣ እነሱም መድኃኒቶች ይጠቀማል። በጥቂት ጊዜ ውስጥ ለውጥ ያገኛል። ዋናው መንስኤ ጭንቀት ስለሆነ የሚያስጨንቁ ነገሮችን እናንተ ወደዛ ማራቅ አለባቸው፣ ልጁ ወደ ነበረበት እንዲመለስ አለች። እንግዲህ ዳኒም ደግሞ በጣም ደስ አለው፣ ምክንያቱም ብዙ ጋር እንደሄድ ስለፈለገ ማለት ነው። እንግዲህ ዋናው ትልቁ ነገር አብርሽ ሰላሙ እንዲመለስልን ነው። ሰላምህ ይመለስ ወንድማችን። ሁሉም ነገር ደግሞ በሰላም ፈታችሁ በሰላም በፍቅር የምትገናኙ ያድርጋችሁ። ሁላችሁም ጸብ ለማንም አይበጅም ማለት ነው። እንግዲህ